ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ከዘመድ ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዤላችሁ የምቀርበው ግብጽ ላይ ስለነገሱ የኢትዮጵያውያን ነገስታት ታሪክ ይሆናል። እሺ እንግዲህ መጀመሪያ ስለ ግብጽ ታሪክ ስንጀምር ግብጽ የሚለው ስም በኋላ የመጣ እንጂ ከጥቂት ጊዜ በፊት ወደ ታሪክ በጣም በቅርቡ የመጣ ስም እንጂ ከዛ በፊት ግብጽ የምትታወቀው በኢትዮጵያውያን ዘንድ ምስር ተብላ ነበር የምትጠራው። ይህንንም ምክንያት አባ ተስፋ ሲናገሩ የመጀመሪያ ጊዜ ምስር የምትባለዋን እህል ኢትዮጵያውያን ዘርተው ያበቅሉባት ሀገር እንደሆነች በዛም ምክንያት ምስር የሚባለው ስም እንደተሰጠ ይናገራሉ። እንግዲህ የግብጽን ታሪክ ስናነሳ ግብጽ የኢትዮጵያውያን አካል እንደነበረች ወይም ኢትዮጵያውያን ግዛት አንድ አካል እንደሆነች ከዚህ በፊት ባየነው የታሪክ ማስረጃዎች አይተናል። በተለይ የዲኤንኤን ውጤቶችን የጥንት የታሪክ ጸሐፍቶች በተለይ በግሪክ፣ ሮማን እና የጥንት አረብ ጸሐፊዎች ግብጽ የኢትዮጵያውያን አካል እንደነበረች በዛ ይገዙ የነበሩ ነገስታትም ኢትዮጵያውያን እንደነበሩ የመጽሐፍ ቅዱስን ማስረጃ አይተናል። እንግዲህ ከዛ ጋር በተያያዘ አሁንም ግብጽ ላይ ስለነገሱ ነገስታቶች ታሪክ ስንናገር አንዳንድ ማስረጃዎችን ተመልሰን ከመጽሐፍ ቅዱስም ከታሪክም እናነሳለን ማለት ነው። በመጀመሪያ እስቲ ግብጽ ላይ የነገሰው ስለነገሱት ባለፈው አይተነዋል። የዲኤንኤን ውጤቱን ምክንያት አድርገን ትንሽ ተነጋግረን ነበረ ስለ ግብጽ ላይ ስላለው ነገስታት ወይም ግብጽ ላይ የነበረውን ሲቪላይዜሽን የመሰረቱት ማን ነው የሚባለውን ጥያቄ ለመመለስ ነው። በተለይ ጀርመኖች በዚህ ላይ በጣም ነው ያጠኑት። ምክንያቱም ራሳቸውን አሪያን ዘር ነን ብለው ሲሉ ለዛ ማረጋገጫ ስለፈለጉ በዓለም ላይ የተሰሩ ጥንታዊ የሆኑ ሲቪላይዜሽኖች በእኛ መሰራታቸውን ማስረጃ ማቅረብ አለብን ብለው ከፍተኛ ጥናት አድርገዋል በዓለም ላይ። ስለዚህ ከዛ ውስጥ ጥናት ካደረጉባት አንዱ ጥንታዊ ሀገር ወይም ጥንታዊ ከተማ የግብጽን ነበረ እና በዛ በሚያጠኑበት ጊዜ ያገኙት ውጤት እነዛ ጥንት የግብጽ ነገስታት የነበሩ ሰዎች ኢትዮጵያውያን መሆናቸውን ነው። እንግዲህ ከዛ ጋር በተያያዘ ባለፈውም እንዳየነው በዚህ የኢትዮጵያውያን 70% የሚሆኑ ኢትዮጵያውያን ዲኤንኤን ናቸው ወይም የዲኤንኤን ኮዳቸው E1 B1 B እንደሆነ ይታወቃል። እንግዲህ ባለፈው አንስተናል እና በዛ የተነሳ ጥንት የሆነው ራምሰስ 3ኛ የተባለው ንጉስ በ2012 በተደረገው የዲኤንኤን ምርመራ ውጤት አማካኝነት ተመሳሳይ ከኢትዮጵያውያን ጋር ተመሳሳይ የሆነ የዲኤንኤን ውጤት ነው ተመሳሳይ የሆነ ውጤት እንዳለው ነው የሚያሳየው እና በዚህም የተነሳ እነዛ ነገስታቶች በዝርያቸው ኢትዮጵያውያን ዝርያ የነበራቸውን ስለዚህ አረቦችም አይደሉም ነጮችም አይደሉም። አሁን ደግሞ በተለይ ዌስት አፍሪካን እያስመሰሉ የሚሰሩ ሰዎች አሉ ወይም በደፈናው አፍሪካን አሜሪካን ወይም ብላክ አፍሪካን ብለው በደፈናው ሙሉ ጥቁር አድርገው ይስላሉ። ግን ያ እውነት አይደለም። መረጃው የሚያሳየው የኢትዮጵያውያን ዝርያ አይደለም በግብጽ አልፎ እስከ ሰሜን ምዕራብ አፍሪካ ድረስ የሚደርስ እስከ ላይ ኖርዝን ይዘን ስንሄድ በሙሉ የኢትዮጵያውያን ዝርያ ያላቸው ናቸው እና ስለዚህ በዛ መሰረት ይሄ ዲሴምበር 2012 በወጣው የዲኤንኤን ውጤት አማካኝነት ራምሰስ የተባለው ንጉስ
የኢትዮጵያውያን ዝርያ እንዳለ ተረጋግጧል ማለት ነው። እንዲሁም ራሱ በዛ በግድግዳዎች ላይ በተሳሉ በጥንታዊ ሐውልቶች ላይ ጥንታዊ ህንፃዎች ላይ ተስለው የሚገኙ ቅርጾች ራሱ ኢትዮጵያውያኖች ናቸው የሚመስሉት በመልክም ማለት ነው። ይሄ እንግዲህ የሚያሳየው ትክክለኛ ኢትዮጵያውያን መሆናቸው ነው፣ ምንም ማስረጃ እንኳን ሳያስፈልግ። ለምንድን ነው ይሄን የምንለው? አሁን በአሁን ሰዓት ታሪክን ለመቀየር ስለሚፈልጉ በተለይ አረቦቹ በኋላ የመጡ ናቸው። እንግዲህ መጀመሪያ ግሪኮች ናቸው ግብፅን መጥተው የያዙት። ከዛ በኋላ ሮማውያን ናቸው እስከ ግብፅ ድረስ የመጡት ማለት ታችኛውን ግብፅ ማለት ነው። ከዛ በኋላ እንግዲህ የመጡት በኋላ ደግሞ አረቦች ነው። አረቦቹ ላይኛውንም ግብፅ እስከ ኑቢያ እስከ ሱዳን ድረስ መጥተው ወደ እስልምናም በመቀየር አካባቢውን ህዝብ ይዘውታል ማለት ነው። ስለዚህ ኢትዮጵያውያን ዝርያ ቃስ በቃስ እየቀነሰ አረቦቹ እየተተኩ መጡ እንጂ ጥንት የነበሩት እነሱ እንዳልሆኑ ያሳያል። በተለይ አሁን ግብፃውያን በተለይ ሰሞኑን አንድ ትልቅ ሚዚየም አስመርቀው ነበረ። ያ በዛ ሚዚየም ውስጥ ለማሳየት የፈለጉት የስልጣኔውን ባለቤት ራሳቸው አረቦች እንደሆኑ አስመስለው ስለሆነ ያ ትክክል አይደለም። እስካሁንም ድረስ ኑቢያን የሚባሉ በግብፅ ውስጥ የሚኖሩ አሉ፣ የኢትዮጵያውያን ዝርያ ያላቸው አሉ። በሱዳን ውስጥም እነዚህ ኑቢያንስ የሚባሉት የኢትዮጵያውያን ዝርያ ያላቸው ናቸው እና እዛ ውስጥ የሚኖሩ አሉ። ብዙዎቹ ደግሞ ተሰደው ወደ ኢትዮጵያም የገቡ ናቸው፣ ጥንት እስልምና መስፋፋት ጋር ተያይዞ ማለት ነው። ስለዚህ አንደኛውን የምናየው ይሄ ራምሰስ የተባለው በዲኤንኤን ውጤቱ የኢትዮጵያውያን ዝርያ ወይም 70% የኢትዮጵያውያን ዝርያ የሆነውን ዲኤንኤን የያዘ ነው ማለት ነው መሆኑ ተረጋግጧል። ሌላ ደግሞ የምናየው በዚህ በቦታዎቹ ስያሜ ነው። በተለይ አንደኛው ቦታ እነዚህ ፒራሚዶች ያሉበት ግዛ የሚባል ቦታ ነው። ግዛን እንግዲህ በቋንቋችን በግዕዝም በአማርኛም ገዢነትን የሚያሳይ ነው። ሌላኛው ደግሞ አማርና የሚባለው ቦታ ነው። ይሄም አማርና የሚባለው ቦታ የደሸት ዘር ከሆነው የልጅ ልጅ ከሆነው በሱ ስም ነው በኋላ አማራ የሚባለው ህዝብ የተሰየመው የነገድ ስም የመጣው። እንግዲህ እነዛ ነገዶች ወደ ግብጽ ሄደው እንደሰፈሩ መሪራ ሳማን በጻፉት መጽሐፍ ላይ ጽፈዋልና በዛ ቦታ ላይ ከተማን እንደመሰረቱ ስሙንም በስማቸው እንደሰየሙ አማርና እንዳሉት የሚታይ ነው። ይሄም ትልቅ ከተማ ነው። ከክርስቶስ ልደት በፊት 1332 የነበረ ነው ያን ከተማ የመሰረተው። መስራቹ አካነትን የሚባል ንጉስ እንደነበረ ከዛ በኋላ የተለያዩ ነገስታቶች በዛ ቦታ ላይ ነግሰዋል ማለት ነው። አሁንም ትልቅ ጥናት የሚደረግበት በተለይ የሃይማኖት ቅርጽ ያለው ነገር የታየው በዛ ቦታ ላይ ነው። በህገ ልቦና ይኖሩ እንደነበረ እግዚአብሔርን ያምኑ እንደነበረ ከጣዖት አምልኮ የራቁ እንደነበረ እዛ ቦታ ላይ የሚያሳዩ ብዙ ማስረጃዎች አሉ እና ባለፈውም እንዳየነው በዛ ቦታ ላይ ቋንቋዎች የአማርኛ ቋንቋ እንደሚነገር የግዕዝም ቋንቋ ይናገሩ እንደነበረ ወይም አንዳንድ ቃላቶች ተገኝተዋል። ስለዚህ ይሄን የሚያሳየው ቋንቋችንም ይናገሩ እንደነበረ በኋላ ላይ አረቦች መጥተው ሌላ ባህሎች መጥተው እያጠፉት እንደመጡ ነው የሚያሳየው እንግዲህ እና በዚህ ላይ ባለፈው እንደተነጋገሩ ብዙ ጥናት ያስፈልገዋል። ለዚህ ግን ጊዜ አላገኘንም። ምንም አይነት ጥናት የለም። አይደለም ስለ ግብጽ ላይ ሄደን ስላሉት ጥንታዊ ህንፃዎች፣ ጽሁፎች ልናጠና ቀርቷለም። በውስጣችን በሀገራችን እንኳን ታሪካችን እንዳናጠና ጊዜም አላገኘንም። ለዛ ነው እንጂ አንዳንድ መረጃዎች የሚያሳዩት በግልጽ ቋንቋዎች ሳይቀሩ በዛ ውስጥ መገኘታቸውን ነው። እንግዲህ አማርና አዲስ የተቋቋመ በ1346
ከክርስቶስ ልደት በፊት እና በ18ኛው ስርወ መንግስት በፈርዖን የአካናተን የተገነባ ናት። እኔ እንግዲህ ከ1332 ከክርስቶስ በፊት የተገነባ ከተማ ነው። እንግዲህ እዛ ላይ ከነ ምስሎቻቸው እዛ ላይ የሚታዩት የተሳሉ ስዕሎች የፊት ቅርጻቸው ፍጹም ኢትዮጵያውያን የሚመስሉ ናቸው እና የግብጽ ሲቪላይዜሽን በደንብ የኢትዮጵያውያን እንደሆነ ብዙ ማስረጃዎች አሉ፣ ማሳየት ይቻላል። እንግዲህ አካባቢው አሁን አባንደን ሆኗል፣ ብዙ እንትን የለበትም። አካባቢው የሚገኘው በናይል ወንዝ ምስራቃዊ ዳርቻ በዘመናዊ የግብጽ ሚኒያ ግዛት ከአልሚኒያ ከተማ በስተ ደቡብ 58 ኪሎ ሜትር የሚገኝ ነው ማለት ነው። እዚህ አማርና ተብሎ የተገነባው ከተማ ማለት ነው። ሌላኛው እንግዲህ በመጽሐፍ ቅዱስ ባለፈውም ታሪኩን አንስተናል፣ ቲርሃካ የሚባለው ነው። ቲርሃካ የሚባለው በግልጽ በመጽሐፍ ቅዱስ ላይ ኢሳይያስ ላይ ምዕራፍ 37 ቁጥር 9 ላይ ታሪኩ ተጠቅሷል። ቲርሃካ የግብጽ 25ኛው ስርወ መንግስት ፈርዖን እና የኢትዮጵያ መንግስት እንደሆነ ተጽፏል ማለት ነው። ከክርስቶስ ልደት በፊት 690 እስከ 664 የቆየ ንጉስ ነው። ይሄ እንግዲህ ንጉስ በመጽሐፍ ቅዱስ ብቻ ሳይሆን ሐውልቱም ተገኝቷል። ሐውልቱም በግብጽ ላይ ቲርሃካ የሚባለው ንጉስ ተጽፏል። እንግዲህ ያ ቲርሃካ በመጽሐፍ ቅዱስ ላይ በቀጥታ የኢትዮጵያዊው ንጉስ ብሎ ተነግሯል። ግብጽ ላይ የነገሰ የግዛቱም ከየት እስከ የት ድረስ እንደነበረ በሱ ዘመን ተቀምጧል ማለት ነው። ሌላው እንግዲህ በታሪክ ተጽፎ የምናየው በጥንታዊ ታሪኮች የምናየው ሴፈስ የተባለው ንጉስ ነው። ሴፈስ እንግዲህ በጣም በአንድሮሜዳ ፕሮግራምም አይታችሁት ይሆናል ሲነገር ሰምታ። ሴፈስ ኢትዮጵያዊው ንጉስ ነው። በዛን ወቅት ኢትዮጵያውያን ትልቅ የስልጣኔ ደረጃ እንደደረሱ አልፈውም ስለ ከዋክብት ያጠኑ እንደነበረ በግሪክ ታሪክ ጸሐፊዎች የተጻፈላቸው ናቸው። እንግዲህ በዛ የተነሳ እነሱ ስማቸው በአሁን ሰዓት በህብረ ከዋክብቶች ስም የተሰየመላት ሴፈስ የሚባለው ክብረ ከዋክብት በስሙ ተሰይሞለታል እና በግብጽ ውስጥ የነበረው አንደኛው ኢትዮጵያዊ ተብሎ የተጠራ ንጉስ ነው በታሪክ ተጽፎ የምናየው ማለት ነው። እንግዲህ ይሄ ሴፈስ የሚባለው በተለይ ኖርዝ አካባቢ በሰሜናዊ ሰማይ ላይ ያለ ህብረ ከዋክብት ነው ሲሆን በግሪክ የኢትዮጵያ ንጉስ ሆኖ በሴፈስ ስም የተሰየመ ነው። እንግዲህ ግሪክ ይሄን ስሙ የተሰየመው በሱ ስም ነው ማለት ነው። ግሪካውያን ጽፈው በእነሱ መዝገብ የተገኘ ነው። እንግዲህ በሱ ስም ተሰይሟል ማለት ነው። አሁንም ድረስ በሱ በንጉስ ሴፈስ ስም ያ ህብረ ከዋክብት ተጽፏል። ከዚሁ እንግዲህ ሴፈስ የሁለተኛ ክፍለ ዘመን የስነ ፈለግ ተመራማሪ ቶሎሚ የሚባለው ከተዘረዘሩ 48 ህብረ ከዋክብቶች አንዱ ሆኖ ሲመዘገብ ካሉት 88 ህብረ ከዋክብቶች አንዱ ሆኖ ቆይቷል ይላል። እንግዲህ ቶሎሚ የተባለው የስነ ከዋክብት አጥኚ የዛኔ ሲመዘግብ 48 ብሎ መዝግቧቸዋል። አሁን ባለንበት እንግዲህ 88 ህብረ ከዋክብቶች አሉ። ከዛ ውስጥ አንዱ ሴፈስ ተብሎ ተምሏል። ሴፈስ የኢትዮጵያን ኪንግ ተብሎ ነው የኢትዮጵያ ንጉስ ተብሎ ተመዝግበዋል ማለት ነው። ያው እነዚህ የጊዜያት የቀን አቆጣጠሮች እነዚህ ሁሉ ብዙዎች ሰዎች የሚመስላቸው ከሌላ ለመጡ የኢትዮጵያውያን ስልጣኔ የነበሩ ናቸው። ለዚህም ነው እስካሁን ይዘን ያቆየ ነው። ምክንያቱም ሌሎቹ ኢትዮጵያዊ ማንነታቸውን ሲያጡ፣ ባህላቸውን ሲያጡ፣ ቋንቋቸውን ሲያጡ፣ ኢትዮጵያውያን ግን እስካሁን ድረስ ከቅኝ ግዛት ሳንያዝ በመቆየታችን ነው እስካሁንም ድረስ የቀን አቆጣጠር ጥንታዊ የቀን አቆጣጠር ይዘን የተቀመጥ ነው። ስለዚህ ይሄ የሚያሳየው ታሪኩ የመጣው ከዛን ጊዜ ጀምሮ ስነ ፈለግ የማጥናት ፍላጎት እንዳላቸው
ስለ ጊዜያት የማጥናት ፍላጎት እንዳላቸው ከተለያዩ መረጃዎች የሚያሳዩት ኢትዮጵያውያን ቅድሚያ እንዳላቸው ነው። ስለዚህ ይሄ ቀን አቆጣጠራችን የራሳችን ስለሆነ ነው አሁንም ይዘን የቀጠል ነው ማለት ነው፣ ሌሎቹ ሲያጡት በተለያየ መንገድ ማለት ነው። ስለዚህ ይሄ በጣም የሚደንቅ ነው። ብዙ ሀገራት ይሄ እድል የላቸውም። ይሄ ነገር አልሆነም። ሌላኛው እንግዲህ እሱ አንድሮሜዳ ናት። አንድሮሜዳ የምትባል ንግስት ናት። ኢትዮጵያዊ ንግስት ናት። አንድሮሜዳ የጥንት የግሪኮች በዓለም ጫፍ ላይ የሚገኝ የኢትዮጵያ ንጉስ እና ንግስት ልጅ ነበረች ይላል። በአጠቃላይ ከምድር ወገብ ኢትዮጵያ የሚባለው በአጠቃላይ ከምድር ወገብ በላይ በአትላንቲክ ውቅያኖስና በህንድ ውቅያኖስ መካከል የሚኖር ህዝቦች ይጠሩበታል ይላል። በግሪኮች በዛን ሰሞን ባለፈው ይሄን አንስተናል። ከአትላንቲክ ውቅያኖስ ከህንድ ውቅያኖስ ያለው ማለት ከአፍሪካ ምስራቅ ጫፍ ቀይ ባህርን አልፎ ህንድ ውቅያኖስ ከዛ ደግሞ እስከ አትላንቲክ ኦሽን ያለው ኢትዮጵያን ተብሎ ተጠርቷል በግሪኮች በጥንት ማለት ነው። ስለዚህ እንግዲህ እነዚህ ነገስታቶች በዛ ውስጥ የነገሱ ናቸው። እነዚህ ስም የሚጠሩት ያው እንግዲህ በአብዛኛው የኑቢያ የንጉሰ ነገስቱ መቀመጫ ኑቢያ ነበር። በኋላ ላይ ነው ወደ አክሱም ሄደው ከአክሱም ደግሞ እያለ የቀጠለው ማለት ነው። እና ብዙዎች አክሱም ሲቪላይዜሽን የኢትዮጵያ ናት የኢትዮጵያዊ እና በኢትዮጵያ ስር ያለ አንድ ከተማ ነው አክሱም ማለት። ኑቢያን ማለት በኢትዮጵያውያን ስር የነበረ አንድ ከተማ ነው። እታችኛው ግብጽም በኋላ ላይ በእስክንድሪያ ተብሎ የተጠራው ማለት እስክንድሪያ ግብጽን ሲወር በስሙ ያችን ከተማ ሰይሟታል። እና ከዛ በፊትም የኢትዮጵያውያን ግዛት ቦታዎች የነበሩ ናቸው። ብዙ ጊዜ በኑቢያና በእስክንድሪያ መካከል አንዱ ንጉሰ ነገስት ከተማ ይሆናል፣ አንዳንዴ ደግሞ ያኛው ንጉሰ ነገስት ከተማ ይሆናል ማለት ነው። ስለዚህ በዛ ውስጥ የነበሩ ነገስታቶች ናቸው። አሁን አንድሮሜዳ እሷም እንግዲህ በስሟ የከዋክብት ተሰይሞላታል። ወይም አንድሮሜዳ ጋላክሲ ህብረ ከዋክብት እንግዲህ በጣም የሚታወቅ ነው እና ያ ህብረ ከዋክብት አንድሮሜዳ ምለው በስሟ ተሰይሟል ማለት ነው። ይሄ እንግዲህ በተከታታይ አንድሮሜዳ በሚባለው ፕሮግራሙ አይተነዋል። በዶክተር ሮዳስ አማካኝነት በተከታታይ ስለዚህ ብዙ ኢትዮጵያውያን ያወቁ ይመስለኛል። ያው አሁን በዚህ የግብጽ በተመለከተ ስናነሳ እነዚህ ነገስታቶች በጣም መነሳት ያለባቸው ስለሆኑ ነው። ሌላው ካሶፒያ ናት። ካሶፒያ እንግዲህ የሴፈስ ሚስቱ የነበረች ናት። በግሪክ አፈ ታሪክ ውስጥ የሚታወቀው የኢትዮጵያ ንግስት የነበረቻት እና የንጉስ ሴፈስ ሚስት ነበረች፣ የእሱ ሚስት የነበረች ናት። በእሷም እንግዲህ ህብረ ከዋክብት ተሰይሞላታል ካሶፒያ ተብሎ። በሰሜናዊ ሰማይ ያለ ህብረ ከዋክብት ነው። እንግዲህ በጣም ቆንጆ ነበረች። በዛ ምክንያት ትዕቢት የሚሰማት እንደነበረች እንግዲህ በዛ በግሪክ ስነ ጽሁፍ ውስጥ ተጠቅሳለች። ካሶፒያ በሁለተኛ ክፍለ ዘመን የግሪክ የስነ ፈለግ ተመራማሪ ቶሎሚ ከተዘረዘሩት 48 ህብረ ከዋክብት መካከል አንዷ ሲሆን ዛሬም 800 ዘመናዊ የህብረ ከዋክብት አንዱ ነው። በ5 ደማቅ ኮከብ የተሰራው ልዩ የደብሊው ቅርጽ ምክንያት በቀላሉ ሊታወቅ ይችላል ማለት ነው። እንግዲህ የካሶፒያ የቷ ናት የሚለውን ማየት ይቻላል በህብረ ከዋክብቶቹ ማለት ነው። ስለዚህ በእሷ ስም የተሰየመ ነው። 88 ዘመናዊ ህብረ ከዋክብት ማለት አሁን በዘመናዊ ደረጃ ቴሌስኮፕ መጥቶ 88 እንደሆነ፣ ጥንት ግን 48 በሁለተኛው ክፍለ ዘመን 48 ህብረ ከዋክብት ነው። በዛም ጊዜ ካሶፒያ በዛ ተሰይማለች።
ኢትዮጵያውያን ለምንድን ነው ስለ ፍጥነት የሚመራመሩበት ምክንያት? ለምንድን ነው ስነ ተክል በተፈጥሮ ስላሉ ስለ ሁሉ ነገር ስለ እጽዋት ስለ ምናምን ለምንድን ነው የተገለጸላቸው ስንል አንደኛው ከራስ ወዳድነት ተነስተው አይደለም ያን ጥናት የሚያደርጉት፣ ለስነ ፍጥረት ባላቸው ፍቅር የተነሳ ነው። ኢትዮጵያውያን ናቸው እኮ የመጀመሪያው የእጽዋት ጥበቃ የነበራቸው። በአፄ ዘርዓ ያዕቆብ ጊዜ እኮ ነው ሱባ ተብሎ የተከለለ ቦታ አለ አሁንም ድረስ ኢትዮጵያ ውስጥ። ያ የተከለለው የተፈጥሮ ቦታ በሰው ሰራሽ የደን ጥበቃ ነው የተደረገው። ይሄ ሸዋ ውስጥ የሚገኝ ነው አሁንም ድረስ የሚታይ። ይሄን ያደረጉት አፄ ዘርዓ ያዕቆብ ናቸው። ለስነ ፍጥረት ያላቸው እንክብካቤ፣ ፍቅር፣ ስለ እጽዋት ያላቸው እውቀት ነው ያን ነገር ሊያደርጋቸው የቻለው እና የመጀመሪያዎቹ ናቸው ኢትዮጵያውያን እጽዋት ጥበቃ ወይም የደን ጥበቃ ብለው ከልለው እንዳይነካ ብለው እጽዋቱ እንዲጠበቅ ያደረጉት ማለት ነው። ያ ምክንያቱ ደግሞ አሁን አይገባንም። ብዙዎቻችን ራስ ወዳዶች ስለሆንን ሁሌም ስለ ራሳችን ስንናስብ ሌላ ምንም የሚታየ ነገር የለም። እጽዋት ተፈጥሮ እጽዋት ቢጠፉ ባይጠፉ ለእኛ ጉዳያችን አይደለም። ዞሮ እንኳን እኛ እንደሚጎዳን አናቅም። ስለ ሰው ፍቅር ከሌለ እንደዛ ሆነን አሁን ብዙ ጊዜ ያለንበት ስለ ራሳችን ብቻ ስለሆነ የምንሮጠው ሌሎቹን ነገር መረዳት አንችልም። ልክ እንደ እንስሳት ያሉበትን ሁኔታ መረዳት አይችሉም። ንቃተ ህሊና የላቸውም። እኛ ሰዎች ነን፣ ነፍስ ስላለን በነፍሳችን አማካኝ ንቃተ ህሊና ያለን። ስለዚህ እንስሳት ከሚያውቁት በላይ ማወቅ እንችላለን፣ በነፍስ አማካኝነት በመንፈሳዊ ኃይል አማካኝነት ማለት ነው። ያ ነው የኢትዮጵያውያን እውቀት የነበረው። ብዙ በዚህም የተነሳ አማልክት ተብለዋል ኢትዮጵያውያን። ጥንት ግሪኮች እኮ ያመልኳቸው የነበሩ ብዙ አማልክት የኢትዮጵያውያን ነገስታቶች የነበሩ ናቸው። ምክንያቱም ከስራቸው የተነሳ ማለት ነው። ሙሴም ከስራው የተነሳ አንተ ለእስራኤላውያን አምላካቸው ነህ ብለውታል። ስለዚህ ለምንድን ነው? እግዚአብሔርን ስለመሰሉ ነው። ሰው መሆን ማለት ባለፈው ስነጋገር ራሱ ሰው መሆን ማለት እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ ማለት ደግሞ እግዚአብሔርን መምሰል ነው ይላል። እግዚአብሔርን መምሰል ደግሞ በፍቅር መኖር ነው። ስለዚህ በዛ አይነት እግዚአብሔርን ስለመሰሉ በፍቅር አማካኝነት ስለዚህ አማልክት ተብለው ተጠርተዋል። በሌሎች አማካኝነት ማለት እነ መልከ ጸዲቅ ራሱ እኮ ተወደውኩ ንገስልን ብለው ያሉት የጠየቁት ግን እሱ ከዛ እኔ ከዚች ከተማ አልሄድም ብሎ እዚሁ ከተማውን ሰርተውለት እዛው ንጉስም ካህንም ሆኖ እግዚአብሔርን ሲያገለግል የቆየ ነው ማለት ነው። ስለዚህ ይሄን ስናይ ኢትዮጵያውያን የዛኔ ዓለም የሚገዛላቸው የነበሩ አሁን የሁሉ የዓለም ጥረት አንድ መንግስት ለማምጣት ነው። ያ መንግስት ደግሞ ኢትዮጵያውያን ዓለምን አንድ አድርገው ገዝተዋል። ስለዚህ ያን ማድረግ አለብን ነው ሩጫው። ግን ያ አይሳካም። ኢትዮጵያውያን ዓለምን ገዙ የተባሉት በፍቅር ነው። ሰው ፈልጎ ነው ያን ያደረገው። ይሄም በመልከ ጸዲቅ ታሪክ ላይ እናያለን። ፈልግና ንጉስ ሁነን አንተ ሁነን ነው ያሉት። ስለዚህ ያ በፍቅር የመጣ ዓለምን የገዙት በፍቅር ነው እንጂ በኃይል በጉልበት አይደለም። ይሄን ማወቅ ያስፈልጋል። ሌላው ሜሞን የሚባል ታሪክ ነው። እንግዲህ ይሄ ሜሞን በግሪክ ውስጥ በጣም የታወቀ ስመጥር የሆነ ታሪክ ነው። ምክንያቱም ብዙ ጊዜ ሰምታችሁ ይሆናል ስለ ቶርጃን ዋር። በዛ ጦርነት ላይ የተሳተፈ ነው። በግሪክ ታሪክ ውስጥ ሜሞን ጥንታዊ የግሪክ የኢትዮጵያ ንጉስና የቲቶናስ እና የኢኦስ ልጅ ነበረ። ተዋጊ እንደመሆኑ መጠን በችሎታው አቼልስ እኩል እንደሆነ ይታሰብ ነበረ። በትሮይ ጦርነት ወቅት ጦሩን ወደ ትሮይ መከላከያ አምጥቶ አንታኪዮስ በከባድ ጦርነት ገደለው ይላል። ይሄ ነው ታሪኩ። ሜሞስ የሚባለው እንግዲህ በትሮይ የሚባለው ጦርነት ውስጥ ወይም በጣም የታወቀው በግሪክ አፈ ታሪክ ውስጥ ወይም በግሪክ ታሪክ ውስጥ ተጽፎ የሚታወቀው ይሄ ቶርጃን ዋር የሚባሉት የተሳተፈ ነው። ይሄ እንግዲህ ይሄ የጦርነት ታሪክ ብዙ ጊዜ በፊልሞች ተሰርተዋል። ትሮይ ብለው ገና ኔትፍሊክስ ላይ ሲያወጡት ግን በእንደዚህ በኢትዮጵያዊ ማድረግ አልፈልጉም። በአንድ አፍሪካዊ ስንል እንግዲህ ሁሉም አፍሪካውያን አንድ አይነት ዝርያ የላቸውም። አሁን ብዙ ጊዜ የምንሳሳተው እሱ ነው። አፍሪካውያን አንድ አይነት ዝርያ ያላቸው ዓለም ጥቁር ብቻ አይደሉም። ግን በአብዛኛው በዌስት ያለው በተለይ በአሜሪካን ባህል ውስጥ እነሱ ከዌስት ስለሆነ
በስሌቨሪ ወይም በባርነት ወደዛ የሄዱት ዌስቶቹን ሲያዩ አፍሪካውያን ወይም እኛን ሲያዩ አፍሪካውያን እንዳልሆንን ነው የሚያዩት። ወይም አረብ አፍሪካዊ አለ። ለምሳሌ ሳውዝ አፍሪካ ያሉት ዝርያዎችም ከሌሎቹ ለየት ያለ ዝርያ ያላቸው ናቸው። ስለዚህ አፍሪካ ውስጥ ኮንቲኔንት ነው አፍሪካ እንጂ ዘር አይደለም። የተለያየ ዝርያ ይኖሩበታል። ስለዚህ እነሱ ሁል ጊዜ የራሳቸውን ነገር ማድረግ ስለሚፈልጉ በጥቁር አሜሪካዊ አድርገው ነው ያን ፊልሙ እንዲሰራ ያደረጉት። ግን በኢትዮጵያዊ ማድረግ ይችሉ ነበር፣ አልፈለጉም። ያሉን መጀመሪያ በነጭ አድርገው ፊልም ሰሩበት። ከዛ በኋላ በዌስት አፍሪካ ባሉ ዝርያ ባላቸው በእነሱ መስራት ሰሩት ማለት ነው። እና ግን ታሪኩ በጣም ትልቅ የሆነ ታሪክ ነው የዚህ የቶርጃን ዋር። ምናልባት ስለዚህ ቶርጃን ዋር እናንተ ሰምታችሁ ሊሆን ይችላል። በታሪክ በትምህርት ቤትም ውስጥ ተምረናል። ስለ ብዙ ጊዜ ታሪክ ተብሎ ትምህርት የተሰጡት የሮማን ታሪክ፣ የግሪክ ታሪክ ያየ ነው። ግን ኢትዮጵያውያን እዛ ውስጥ እንደተሳተፉ አይናገሩ አሁንም ድረስ ማለት ነው። ይሄ ትምህርት በዓለም ላይ ይሰጣል፣ ስለ ቶርጃን ዋር፣ ስለ ትሮይ ዋር። ግን በዛ ውስጥ ኢትዮጵያውያን የተሳተፈ ለዛም በዚህ ደረጃ በጦር መሪ ሆኖ እንደተሳተፉ አይታዩ። ብዙ ጊዜ ታሪኩን አይታችሁ ከሆነ ግሪኮች በሚያመልኩት የፈረስ ቅርጽ አድርገው በዛ ውስጥ ወታደር አስገብተው እነሱ አምላካቸው ብለው ወደ ውስጥ ሲያስገቡ ከውስጥ ወጥተው ይሄን እንግዲህ የሰሩት እነሱ ነው፣ ግሪኮችን ያንን ቦታ ያስለቀቋቸው። አሁን ይሄን ታሪክ ግን መናገር አይፈልጉም። በግልጽ ኢትዮጵያዊ መኖር መሳተፉን አሁን በፊልም ይላል፣ ግን በታሪክ በትምህርት ውስጥ ግን ለዚህ ነው በዚህ በትምህርት ውስጥ የመጣው ስለ ኢትዮጵያ አይናገሩም። የተለየ ነው። ጥንት ታሪክ ጸሐፊዎች ካለው ከመጽሐፍ ቅዱስ ከአርኪኦሎጂ ጥናት ከተለያዩ ነገሮች ካለው ጋር ወይም ኢትዮጵያውያን ከጻፉት ጋር እና በትምህርት በኩል የመጣው የተለየ ነው። ያ የቅኝ ገዢዎች ስለነበረ የኢትዮጵያዊውን ታሪክ አጉልተው ማሳየት ስለማይፈልጉ በሙሉ ከኢትዮጵያውያንን ከታሪክ አውጥተው ነው የሰሩትና ለዛ ነው ስለዚህ ታሪክ የማናውቀው ማለት ነው። እንግዲህ ይሄኛው ከግብጽ ድረስ ተነስቶ ወደ ግሪክ ሄዶ የተዋጋ ንጉስ እንደሆነ ይነገራል። እንግዲህ ሌላው ደግሞ የምናየው ሌላው በጣም አስደናቂ የምናየው በሐውልቶች ላይ ያሉት ቅርጾችን ነው። እንግዲህ በተለያየ ደረጃ ግብጽ ውስጥ ያሉ ሐውልቶች አሉ። ትልቁ ፊኒክስ ከሚባለው ሐውልት ጀምሮ የተለያዩ ሐውልቶች አሉ። በዛ ውስጥ የነገስታቱ ስም ዝርዝር አሉ። ኢትዮጵያውያን ነገስታት ተብለው በስም ዝርዝር የተቀመጡ አሉ። ሁሉም ነገስታት ኢትዮጵያውያን ናቸው። እና እነዚህ ነገስታቶች ላይ አንድ የተደረገ ነገር አለ። ምክንያቱም እንደተባለው ግሪኮች መጀመሪያ ግሪኮች ናቸው የመጡት በአሌክሳንደር ደግሬት አማካኝነት። የመጣው ግን ታችኛውን ግብጽ ድረስ ነው የያዘው። ሮማውያን መተው ታችኛው ግብጽ ነው፣ ወደ ላይኛው ግብጽ መምጣት አልቻሉ። ሞክረው ነበር ግን ተሸንፈው ነው። አሌክሳንደርም መጥቶ በኢትዮጵያውያን ንጉስ አማካኝነት ተይዞ ተማርኮ ሊሰልል ሲል ተማርኮ እንደነበረ በኋላ እንደለቀቀችው ነው ታሪክ የሚነግረን። በኋላ ላይ ደግሞ አረቦች እንደመጡና ያን ቦታ እንደተቆጣጠሩት አረቦች ቀንቷቸው እስከ ኑቢያ ድረስ ታች ድረስ ታችኛውንም እስከ ማጥፋት የደረሱ በዛ ምክንያት ነው ብዙ ቅዱሳን ራሱ ወደ ኢትዮጵያ የመጡት። የዛኔ ክርስቲያን ሀገር ነበሩ፣ ቦታው ላይ ክርስትናን ተቀብለዋል። እዛ ሱዳን ውስጥ ነው ኑቢያን ማለት ነው። ጥንት ክርስቲያን ከተማቸው ላይ ራሱ ቤተ ክርስቲያኖች ነበሩ። ብዙዎቹ ወደ ኢትዮጵያ የመጡ ቅዱሳት አሉ። በዛ ምክንያት ሸሽተውም የመጡ አሉ። እንግዲህ በ12ኛው ክፍለ ዘመን ነው ይሄ ነገር የሆነውና ብዙዎቹ እየሸሹ ወደ ኢትዮጵያ መጥተዋል። ላሊበላንም ተከትለው የመጡ በጣም ብዙ ናቸው። ንጉስ ላሊበላን ተከትለው ወደዚህ ወደ ኢትዮጵያ የመጡ እና ከዛ በኋላ እንግዲህ እነዚህ አካላት እዛ ቦታ ላይ በሚደርሱበት ጊዜ ሐውልቶቹን የራሳቸው መልክ ስለማይመስሉ ማለት ነው። በኋላ ላይ እንግዲህ ከአረቦችም ቀጥሎ የመጡት እነ ናፖሊዮን
መጥቶ ግብፅን ይዟል። በጦርነት ተዋግቶ ማለት ነው። ያን ቦታ ከአረቦች አስለቅቆ ያንን ቦታ ተቆጣጥሯል። እና እነዚህ በኋላ እንግዲህ ለመጀመሪያ አውሮፓውያን የመጡት የዛኔ አውሮፓውያን የግሪክ አውሮፓውያን ሳይሆን የእነዚህኞቹ የምዕራባውያን አውሮፓውያን የመጡት በናፖሊዮን አማካኝነት ነው። እንግዲህ ያን ቦታ ይዘው ያ ብዙ ቅርሶቹን ዘርፈዋል ፈረንሳዮች፣ ብዙ ነገሮችን አጥፎ ከዛም እነዛን ሐውልቶቹን ሲያዩ ተናደው ሐውልቶቹን አፍንጫቸውን አፍርሰዋቸዋል፣ አፍንጫቸውን ቆርጧቸዋል ብዙ ጊዜ። ምክንያቱም ኢትዮጵያውያን አንደኛው የሚታወቁ በአፍንጫቸው ቅርጽ ነው፣ በአፍንጫቸው አቀማመጥ ነው። እና ብዙዎቹን ሐውልቶች አፍንጫቸውን ቆርጧቸዋል፣ ብዙዎቹን እንዳይመስል ማለት ነው። እንዲህ መልካቸው መፋቅ አልቻሉ። ያላቸው አማራጭ አፍንጫቸውን እየቆረጡ ማስቀመጥ ነው። በዛም የተነሳ ይሄ ፊኒክስ የሚባለውን ትልቁን ሐውልት ናፖሊዮን ነው በመድፍ መጥቶ አፍንጫው እንዲቆረጥ ያደረገው ማለት ነው። በመድፍ መጥቶ በጣም የሚገርም ነው ምን ያክል ዘረኞች እንደሆኑ የሚያሳየው ይሄ ነው። እነዚህ ናቸው እንግዲህ በኋላ ላይ ለእኛ ታሪክ የጻፉልን ታሪክ ብለው ይዘው የሚያስተምሩ እነሱን ደግሞ ናቸው ብለው ትክክል ብለው የሚናገሩ ናቸው ኢትዮጵያውያን የሚያሳፍሩት ብለው እነሱ ያሉትን ደግመው የሚጽፉ ከራሳቸው አፍልቀዋል፣ ከራሳቸው ተመራምረው አይደለም። ዶክተር ለመባል ፕሮፌሰር ለመባል ማዕረግ ለማግኘት ብለው እነሱ የጻፉትን ደግመው እየጻፉ ከኛ ጋር ካለው ታሪክ ጋር ኢትዮጵያውያን ከጻፍ ነው ወይም ኢትዮጵያ አባቶቻችን ካስቀሙት ታሪክ ጋር የሚጋጩት ማለት እነሱ ናቸው። እንግዲህ እኛን አፈ ታሪክ የሚሉት እንደዚህ ያደረጉ ሐውልቶቹን ጉዝ ሐውልቶቹን በመድፍ የደበደቡ አፍንጫው እንዲፈርስ ያደረጉ የሚታይ ነው። ሌሎቹን ደግሞ ሐውልት ብዙ የተሸረፉትን እናያቸዋለን በፎቶ። አሁን እዚህ ላይ ያሉ በጣም ብዙ ሐውልቶች በሙሉ አፍንጫቸው እንዲቆረጥ ተደርጓል። አሁን ለምን ተቆረጠ ሲባሉ ሌላ ምክንያት ከልት ነው እንደዚህ አድርገው ነው ይላሉ። በግልጽ ናፖሊዮን መጥቶ በመድፍ አፍንጫውን መጥቶ የፊኒክስን ትልቁ ልክ እንደ አንበሳው ነው ተይቶ ያለበትን ያፈረሰው እየታየ ሌሎቹ ከዛ በፊት የነበሩት ሐውልቶች አይ በአምልኮ ስለነበራቸው አፍንጫቸውን ቆረጡ ምናምን ይላሉ ሐውልቶቹ ላይ። ይሄ በጣም የተሳሳተ ነገር ነው። ወይም አንዱ ባንዱ አረቦቹ ናቸው የቆረጡት፣ ሮማውያን ናቸው፣ እነዛ ናቸው እያሉ አንዱ ባንዱ ላይ ያላክካልና በሙሉ ይሄ የሚሆንበት ምክንያት የኢትዮጵያዊ መልክ ስላላቸው ሐውልቶቹ አንዳንዱ የተቀረጹበት ድንጋይ በጥቁር ድንጋይ ሊሆን ይችላል፣ በቡናማ ድንጋዮች ሊሆን ይችላል፣ በነጭ ድንጋዮች ሊሆን ይችላል። በተለያዩ ድንጋዮች ላይ ነው የተቀረጹት። ስለዚህ ተበሳሽተው ሐውልቶቹን አፍንጫቸውን ቆርጠው ነው ያስቀምጧቸውና የምናየው ነው እንግዲህ በተለያየ ፊልም ላይ ተጽዕኖ ማድረግ የሚፈልጉት ራሳቸውን ነው። ይሄን ስናይ እንግዲህ ራሳቸውን የበላይ አድርገው መቀበል ስለሚከብዳቸው በተለይ ኢትዮጵያ የሚለውን ስም ማጥፋት የሚፈልጉት ለዛ ኢትዮጵያ የሚባለውን ዝርያ እንዲታወቅ አይፈልጉም። ከምንም በላይ ኢትዮጵያ ሀገር ብቻ አይደለም፣ ኢትዮጵያ ሀገሪቱ በኢትዮጵያውያን ኢትዮጵያዊ የሚባለውን ዝርያ እንዲታወቅ አይፈልግም። ኢትዮጵያ ተብሎ እንዲል ሱዳኑ ኢትዮጵያዊ ነኝ እንዲል አይፈለግም። እንኳን አለም ኤርትራውያኖችም ኢትዮጵያ አይደለንም ብለዋል። ሶማሌዎች ኢትዮጵያውያን በታሪካችን እኛ እኮ ዝርያችን ኢትዮጵያዊ እንዲል አይፈለግም። የመናውያን እንዲሉ አይፈለግም። ግብጽ ውስጥ ያሉ ኑቢያን እንዲሉ አይፈልጉም። እንኳን አይደለም ኢትዮጵያ ውስጥ ያለ ነው እኮ ኢትዮጵያ አይደለንም። ሌላ ራሳቸውን በሌላ ቋንቋ እንዴት ዘር ይሆናል? ቋንቋን ዘር እያደረጉ እየተናገሩ ነው። ቋንቋ ዘር ሊሆን አይችልም። ቋንቋ ይወለዳል፣ ያድጋል፣ ይሞታል። ስለዚህ ከዛሬ 1000 ዓመት በፊት አሁን የምናገረውን ቋንቋ እንናገረዋለን፣ ላንናገረው እንችላለን። ሌላ ቋንቋ ይሆናል የምናገረው። ጥንታዊ የሆኑ ቋንቋዎችም ማለት ነው የጠፉም ሊሆኑ ይችላሉ፣ ወይም አሁንም ያሉ ሊሆኑ ይችላሉ። ግን አናቀው። ዘራችን ግን ሊጠፋ አይችልም። ምክንያቱም አካላችን ነው፣ ፊዚካል አይደንቲቲ ነው። ስለዚህ ቋንቋ እንዴት ዘር ይሆናል? እና ቋንቋን ዘር እያስመሰሉ ከዛ በኋላ እውነተኛው ማንነታችን ኢትዮጵያዊ ማንነታችን በደንብ የሚታየው አካላዊ ማንነታችን ግን እንድንሽረው እንድንክደው ነው እየተደረገ ያለው። በአይናችን እያየ ነው እንድንክደው። ፊታችን በመስታወት ማንን እመስላለሁ ብሎ ማለት ነው። እነዛም ሐውልቱ በግብፃውያን ድሮ የታነጹትን ሐውልቶች ወይም አሁን ግብፅ ሀገር የምናያቸውን ሐውልቶችን ብናይ ከኛ መልክ ጋር ተመሳሳይ ናቸው እና ያንን ነው ማጥፋት የተፈለገው። የኢትዮጵያዊ ቅርጽ ኢትዮጵያዊ በመልኩ ነው የሚታወቀው እና ያ አካባቢ በሙሉ የኢትዮጵያውያን እንደነበረ
እነዛም በእውነተኛ ታሪካቸው ላይ እንዲመሰረቱ ስለማይፈልግ ነው። አሁን ግብጽ ውስጥ ያሉ ኑቢያንስ እኛ ኢትዮጵያውያን ነበርን፣ ታሪካችን ደግሞ ይሄ ነው፣ እምነታችን ይሄ ነው ብለው ወደ ነበረው ቀደመው ነው ባህላቸው ነው እምነታቸው እንዳይመለሱ ነው እያደረጓቸው ያሉት። እንዳያውቁት ነው እየተደረገ ያለው። ግን በዛ በኩል አሁንም የፈራረሱ የጥንት ቤተክርስቲያኖች እንደነበሩ የሚታወቅ ነው። ሱዳን ውስጥ አሉ፣ ኑቢያ ውስጥ አሉ። ምን አይነት ቤተክርስቲያኖች እንደነበሩ ጥንት የነበሩ ተጓዦች የተጻፉ በታሪክ የተቀመጠ አለ። እኛ የምናያቸው ራሱ ብዙ ቅዱሳን በዛ ቦታ ላይ የነበሩ ናቸው እና እነዛ ሁሉ ኢትዮጵያውያን የነበሩ ናቸው። በዘራቸው ማለት በዘራቸው ኢትዮጵያውያን የነበሩ ቅዱሳን ናቸው እንጂ አረቦች የነበሩ አይደሉም። አረቦች የመጡት በኋላ ነው። አረቦችም አይደሉም፣ ግሪካውያንም ናቸው። በጊዜ ብዛት ወደ አረብነት አረብኛን ቋንቋ ተናግረው እዛ ይቀሩ። ሮማውያን እኮ አሉ እኮ ግብጽ ውስጥ ተዋልደው በዛው አዲስ የመጣውን ባህል ተቀብለው እስልምናን ተቀብለው ሃይማኖትን ተቀብለው ያሉ ማለት ነው። ወይም በክርስትናቸውም ጸንተው ያሉ አሉ። ስለዚህ እውነታው እዛ ቦታ ላይ ያሉ የዛ የስልጣኔም ባለቤት የሆኑ ኢትዮጵያውያን መሆናቸው ነው እና ይህ እንዲሸፈን የማይደረግ ጥረት ስለሌለ የማይሞከር ነገር የለም። በፊልሞች፣ በዶክመንተሪዎች፣ በተለያዩ ነገሮች ያ ኢትዮጵያውያን ናቸው አጥፍተው በአረቦች ለመተካት እየተሰራ ነው። አረቦቹ በአረበት ድሮ ፈረንጆቹ በፈረንጆቹ የሙሴን ፊልም ሲሰሩ የተለያዩ የቅዱሳንን ፊልሞች ሲሰሩ ራሱ በራሳቸው መልክ እያደረጉ ይሄ ትልቅ ኢምፓክት አለ፣ ትልቅ ተጽዕኖ አለ። ስለዚህ ነው አሁን ያሉ ልጆቻችን ወይ ኢትዮጵያውያን ይሄን አውቀን ለልጆቻችንም ይሄ መንገር አለብን። ዝም ብለን መቀመጥ የለም። ይሄን ያክል ወንጀል ሲሰራ በታሪክ ላይ በሐውልቶች ላይ እነዚህ ምዕራባውያን ለምንድን ነው ይሄን የሚያደርጉት ብለን ስልጣኔ ማለት ይሄ ነው። ስልጣኔ መሰረት አለው። በመሰረት ላያችን ላይ እንዳንቆም ስለሚፈለግ ነው። ያለበዛ በእነሱ መንገድ መሰልጠን አንችልም፣ ማደግ አንችልም። ኮራጅ ነው ምነው ተከታይ ነው የሚሆነው። እውነታውንም አይነግሩንም። ልናድግም አልቻልንም። ሞከርን እኮ ልንለወጥ አንቻልም። ለእነሱ ባሪያዎች ነው የሆነው እንጂ በስደት ባርነትን ተቀብለን እነሱ ሀገር አገልጋይ ነው እንጂ ሆነው በራሳችን መቆም አልቻልም። በራሳችን እንድንቆም ግዴታ የራሳችን ታሪክ በራሳችን ማንነት ላይ መቆም ያስፈልገናል። ያንን እንዳናደርግ ነው እየተደረገ ያለውና ስለዚህ ግብጽ የኛ እንደነበረች የኛ ታሪክ ባለቤት ነው። ህዝቦቹም ከኛ ጋር አሁንም ድረስ ኢትዮጵያውያን ዝርያ ያላቸው እንደኖሩ ማወቅ አለ። ስለ ግሬት ወይም ትልቂቷ ኢትዮጵያ ነው ማሰብ። ያን እንዳናስብ ነው የሚፈልገው። አሁን ባላችሁበት ቦታ ነው ይሄ። እነሱ እኮ እያሉ ያሉት ምንድነው? ሱዳን የኛ ናት፣ በእንግሊዝ ቅኝ ግዛት ነበር አይቻለ፣ የኛ ናት። ሶማሌ በጣሊያንና በእንግሊዝ ቅኝ ግዛት የኛ ነው። አሁንም እኮ ክሌም እያደረጉ እኮ እነሱ ናቸው ያን ቦርደር ያደረጉ። ኤርትራ ብሎ የሰየሙት ማን ናቸው? በማን ታሪክ ላይ የተነሱ ቅኝ ገዢዎች ናቸው፣ ጣሊያኖች ናቸው። ሱዳን ብሎ የሰየሙት እንግሊዞች፣ አረቦች ናቸው። ሶማሌ ብሎ የሰየሙት አረቦች ናቸው። አረቦች ሲመጡ ናቸው ያን የሰለሙት። ጥንት የሆነ በማንነታችን ላይ መሰረት የተደረገ አይደሉም። በዛው እኮ ቱርኮች ገብተዋል ሶማሌ አረቦችን ይዘው ማለት ነው። ከዛ በኋላ በግራኝ መሐመድም ሊወሩ የመጡት እኮ ለዛ ነው። ቱርክ እስከ ሐረር ድረስ ገብቶ ነበር። በዛ ቦታ ላይ ተቀምጠው ነበር። ደርቡሾች ከዛ በኋላ ተከትለው ሊገቡ ሲል ነው አጼ ሚኒሊክ ተዋግተው ያን ቦታ የያዙት ማለት ነው። ስለዚህ አሁንም ቅኝ ግዛት በእጅ አዙር አልቀረም። ለዚህ ነው እንዳናስብ፣ ስለ ትልቂቱ ኢትዮጵያ እንዳናስብ የሚፈለገው። ምስራቅ አፍሪካን ይዞ እስከ የመን ድረስ ቀይ ባህርን ተሻግሮ እስከ የመን ድረስ ያሉ ህዝቦች ኢትዮጵያውያን መሆናቸው በዘረኛቸው በታሪክ ደረጃ እንኳን እንዳናቀው ነው እየተፈለገ ያለውና ያንን ማወቅ ያስፈልጋል። ስለ ትልቁ ነገር ማሰብ እንኳን አይደለም እዚህ ኢትዮጵያ ተብለን ኢትዮጵያውያን በምንባልበት ሀገር ቀርቶ ማለት ነው። ስለዚህ ያን እውነት መቀበል ያን ልጆቹ እንዲማሩ ማድረግ በጣም በጣም ወሳኝ ነውና ሁሉም የራሱን መወጣት አለበት። ስለነበረን ጊዜ እግዚአብሔር የተመሰገነ። እንግዲህ በሚቀጥለው ደግሞ በሌላ አርዕስት እስከምንገናኝ ሰላም ሁኑ።